እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የኔ ስም መጋቢ ዘውደ ዘለቀ ይባላል። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 በምናነበት ጊዜ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወደ አብ ከማረጉ በፊት ሐዋርያቶቹን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝሁትንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሎ ሲያዛቸው እናነባለን። ይሁንና በሐዋርያ ሥራ ደግሞ መጽሐፍ ላይ ምዕራፍ 2 ቁጥር 38 ላይ ሐዋርያው ጴጥሮስ ወንጌል ሰብኮ ልባቸው ተነክቶ ንስሐ ለመግባት ተዘጋጅተው ወገኖች ሆይ ወንድሞች ሆይ ምን እናድርግ ብለው የጠየቁትን ደግሞ ሲያዛቸው ንስሐ ግቡ፣ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ብሎ ሲያዛቸው እንመለከታለን። አሁን ዋናው ጥያቄ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ጌታ ኢየሱስ ክርስቶስ ያዘዘው ማለትም በአብ ወልድ መንፈስ ቅዱስ ስም አጥምቁ ያለውና ሐዋርያው ጴጥሮስ በሐዋርያ ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ በኢየሱስም ተጠመቁ ብሎ ያዘዘው እነዚህ ሁለት ሐሳቦች እርስ በርሳቸው ይቃረናሉ ማለት ነው። ከዚያም አልፎ ተርፎ ሐዋርያት በአብ ወልድ መንፈስ ቅዱስ እንዲያጠምቁ ተብለው የታዘዙትን በሐዋርያ ሥራ በኢየሱስ ስም ቀይረዋል ማለት ነው። ሐዋርያት በሐዋርያ ሥራ መጽሐፍ ላይ በሐዋርያ ሥራ ምዕራፍ 2:38 ላይ በሐዋርያ ሥራ ምዕራፍ 8:16 ላይ እንደዚሁም ደግሞ በሐዋርያ ሥራ ምዕራፍ 8 ቁጥር 37 እስከ 38 እንደዚሁም ደግሞ በሐዋርያ ሥራ ምዕራፍ 10 እንደዚሁም ደግሞ ምዕራፍ 19 ላይ በኢየሱስም ተጠመቁ ብለው ሲያዙ ምን ማለታቸው ነው? በኢየሱስም ተጠመቁ የሚለውን ሐሳብ ከልብ አስተውለዋልን? እነዚህን ከላይ ያነሳናቸውን ሐሳቦችና ተያያዥ ጉዳዮችንም በማገናኘት በዚህ ቪዲዮ ስለምንማር ትምህርቱን በዚህ ቪዲዮ እስከ መጨረሻው እንዲከታተሉ እየጋበዝኩኝ የቃሉ ባለቤት የሆነው የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ በቃሉ ብርሃንና ማስተዋል እንዲባርከው እየጸለይኩኝ እንደዚሁም ደግሞ ለዚህ ዩቲዩብ ቻናል ቤተሰብ ካልሆኑ ሳብስክራይብ እንዲያደርጉ ቤተሰብም ሆነው ሳብስክራይብም ደግሞ አድርገው ከሆነ ትምህርቱ ወደ ሌሎችም እንዲደርስ ሼር እንዲያደርጉ ላይክ እንዲያደርጉ በታላቅ አክብሮት እየጠየቅኩኝ በቀጥታ ወደ ትምህርት ያመራለሁ። የመጀመሪያው መታወቅ የሚገባው ወሳኙ ጉዳይ በማቴዎስ ወንጌል ጌታ ኢየሱስ ክርስቶስ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝሁትንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሎ የተናገረው ቃል በየትኛውም የመጽሐፍ ቅዱስ ክፍል ሐዋርያት በኢየሱስ ተቀይረዋል ሽረናል ብለው አልተናገሩም። አንዳንድ የመጽሐፍ ቅዱስ አንባቢያንና ተርጓሚዎች ኢየሱስ ማለት አብ ነው፣ ኢየሱስ ማለት መንፈስ ቅዱስ ነው፣ ስለዚህ በአብ ወልድ መንፈስ ቅዱስ አጥምቁ የተባሉትን በኢየሱስም የቀየሩበት ምክንያት ይሄ ነው ብለው ይተረጉማሉ። የዚህ አተረጋጎም አስቸጋሪነቱ መጽሐፍ ቅዱስ እርስ በርሱ እንዲጋጭና እርስ በርሱ እንዲቃረን የሚያደርግ ትርጉም ስለሆነ አንቀበለውም። ለምን ቢባል በመጀመሪያ የእግዚአብሔር ቃል የማይሻር የማይለወጥ እንደሆነ ከመጽሐፍ ቅዱስ እንረዳለን። በተለይም በማቴዎስ ወንጌል ምዕራፍ 5 ቁጥር 18 ላይ በምናነበት ጊዜ ጌታ ኢየሱስ ክርስቶስ እርሱ የተናገረው ቃል ምንም ሊሻር የማይቻል ቃል እንደሆነ ሲናገር እንደዚህ ብሎ ነው የተናገረው። በዚህ ክፍል ላይ የማቴዎስ ወንጌል ምዕራፍ 5:18 ላይ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳ አትሻርም ነው የሚለው። ስለዚህ ጌታ ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስም አጥምቁ ብሎ የተናገረው ተሽሮ በኢየሱስ ስም ሆነዋል ብሎ መተርጎም ማለት ይሄንን የእግዚአብሔርን ቃል ጌታ ኢየሱስ ክርስቶስ የተናገረውን አይሻርም ብሎ የተናገረውን እንደሚሻር እንደሚስተካከል እንደሚለወጥ አድርጎ መተርጎም ስለሆነ የሚቻል አይደለም። እንደዚሁም ደግሞ ጌታ ኢየሱስ ክርስቶስ በሌላ ቦታ ላይ ማለትም በወንጌላት ውስጥ በምናነበት ጊዜ በማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ በማርቆስ ወንጌል 13:31 ላይ እንደዚሁም ደግሞ በሉቃስ ወንጌል ምዕራፍ 21 ቁጥር 33 ላይ በምናነበት ጊዜ ሰማይና ምድር ያልፋሉ ቃል ግን አያልፍም ብሎ ይናገራል። ስለዚህ ከዚህ የምናስተውለው ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ እያጠመቃችኋቸው ብሎ የተናገረው ቃል የሚሻር የሚቀየር የሚለወጥ የሚጨምር ነገር እንዳይደለ ዘላለማዊ ሕያው የማይቀየር ቃል እንደሆነ እንገነዘባለን። ታዲያ ይህ ከሆነ በሐዋርያ ሥራ ምዕራፍ 2 ላይ ቁጥር 38 ላይ
በኢየሱስም ተጠመቁ የሚለው የሐዋርያት ንግግር ወይንም ደግሞ ትእዛዝ ምን ማለት ነው የሚለውን አንስተን ማየትና መተርጎም የግድ ይለናል። የሐዋርያት ሥራ መጽሐፍ ራሱ ደግሞ በኢየሱስም ተጠመቁ ብለው ሐዋርያት በሚያዙበት ጊዜ ምን ማለታቸው እንደሆነ የሐዋርያት ሥራ መጽሐፍ ራሱ ማብራሪያ ስለሚያቀርብ እጅግ ደስ ነው የሚለን። ይህንንም የምናገኘው በኢየሱስም ተጠመቁ ብለው ሐዋርያት ያዘዙትን በሙሉ የሚተረጉመው የመጽሐፍ ቅዱስ ክፍል የሐዋርያት ሥራ መጽሐፍ ምዕራፍ 22 ቁጥር 16 ላይ ያለው ሐሳብ ነው። ምንድን ነው በዚህ ክፍል ላይ በሐዋርያት ሥራ መጽሐፍ ምዕራፍ 22 ቁጥር 16 ላይ የእግዚአብሔር ቃል የሚያስተምረን? ይህንን ክፍል በደንብ ማዳመጥ አለብን። ምክንያቱም በሌሎቹ የሐዋርያት ሥራ መጽሐፍት ላይ ሐዋርያት በኢየሱስም ተጠመቁ ብለው ሲያዟቸው ምን ማለት እንደሆነ ቁልፉ የሚገኘው ትርጉሙ የሚገኘው በሐዋርያት ሥራ መጽሐፍ ምዕራፍ 22 ቁጥር 16 ላይ ነው የሚገኘው። ስለዚህ እዚህ ጋር ማስተዋል የሚገባን ነገር በኢየሱስም ተጠመቁ ብለው ሐዋርያትና ወንጌላዊ ፊልጶስ ማለትም ይህንን ጥምቀት ያከናወኑ ሐዋርያው ጴጥሮስ፣ ሐዋርያው ጳውሎስ፣ ወንጌላዊ ፊልጶስ በሐዋርያ ሥራ መጽሐፍ ላይ ደጋግመው በኢየሱስም ተጠመቁ ብለው ሲናገሩ ምን ማለታቸው እንደሆነ ከሐዋርያ ሥራ መጽሐፍ ምዕራፍ 22 ቁጥር 16 ላይ እንመለከታለን። ማንም ወንጌላዊ፣ ቄስ፣ መሪ፣ ፓስተር የተባለ ሰው ከሚተረጉመው በላይ መጽሐፍ ቅዱስ ራሱን ሲተረጉም እጅግ የተስተካከለ ማያወናብደን ራሱን በራሱ የማይቃረን ሕያው የሆነ ትርጉም ስለሚሰጥ ይህንን ክፍል ልብ ሰጥቶ ማዳመጥ ተገቢ ነው የሚሆነው። በዚህ ክፍል ላይ ሐናንያ የሚባል የእግዚአብሔር ሰው አለ። ሐዋርያው ጳውሎስ በሐዋርያ ሥራ ምዕራፍ 9 ላይ ክርስቶስ በብርሃን ተገልጦለት እሱ የሚያሳድደው ኢየሱስ እንደሆነ ንስሐ ሊገባ ሊመለስ እንደሚገባው ከተናገረ በኋላ ጳውሎስ ተስማምቶ ወደ ደማስቆ ሄዶ በአንድ ቤት ተቀምጦ ያለ ሐናንያ ይመጣና ጳውሎስን እንደዚህ ይለዋል። ሐናንያ ወደ ጳውሎስ መጥቶ አሁን ምን ትጠብቃለህ? ስሙን እየጠራ ተጠመቅ እንጂ እንዳለው ከዚህ ክፍል እንመለከታለን። እዚህ ጋር በጣም አስገራሚው ነገር ስሙን እየጠራ ተጠመቅ ይላል። በኢየሱስም አጠምቅሃለሁ፣ በኢየሱስም ውሃ ውስጥ አስገብቼ አጠምቅሃለሁ አይልም ሐናንያ። በኢየሱስም ተጠመቅ የሚለውን ማብራሪያ በሌሎች የሐዋርያ ሥራ መጽሐፍት በሙሉ የተጠቀሰውን የሚያብራራው ይሄ ክፍል እንደሆነ የምናስተውለው ሐናንያ ወደ ጳውሎስ መጥቶ እንግዲህ ምን ትጠብቃለህ ማለት ጌታ ማርኮሃል፣ ተገልጦልሃል፣ አሁን ምን ትጠብቃለህ? ተነስና ስሙን እየጠራ ተጠመቅ ይለዋል። በጣም የሚገርም ነገር ነው ይሄኛው ሐሳብ። ምክንያቱም ስሙን እየጠራ ተጠመቅ፣ ምን እያደረግ? ስሙን እየጠራ። ስለዚህ በሐዋርያ ሥራ የምናገኘው በኢየሱስም ተጠመቁ፣ እያንዳንዳቸው በኢየሱስም ተጠመቁ ብሎ ጴጥሮስ የተናገረው፣ ጳውሎስ የተናገረው፣ ፊልጶስ የተናገረው በሙሉ መተርጎም ያለበት በዚህ ጥቅስ መሰረት ነው። በሌሎቹ ጥቅሶች ላይ የጥምቀቱን ስርዓት የጥምቀቱን ተግባራዊነት በዝርዝር አይናገርም። በኢየሱስም ተጠመቁ የሚል ትእዛዝ ብቻ ይናገርና ሌላ ዝርዝር ሐሳብ አይናገርም። ግን የጥምቀትን ተግባራዊነት ሐዋርያት ያደረጉትን በሚገርም ሁኔታ ፍንጭ የሚሰጠው ጥቅስ ይሄኛው ነው። ስለዚህ ሐናንያ ጳውሎስ ሆይ ምን ትጠብቃለህ? ተነስና ስሙን እየጠራ ተጠመቅ ይለዋል። እሺ ይሄ እንዴት ሌላውን ክፍል ያብራራል ከተባለ ከሐዋርያት ሥራ ምዕራፍ 22 ቁጥር 16 ምንባብ ትልቁ ትኩረት የተሰጠው አጥማቂው የኢየሱስን ስም እየጠራ አጠመቀ የሚለውን ሳይሆን የሚያሳየን ተጠማቂው በጥምቀት ሂደት የኢየሱስን ስም የሚጠራበትን ጉዳይ ነው አጽንኦት ሰጥቶ የሐዋርያት ሥራ መጽሐፍ የሚያስተምረን። በጣም እዚህ ጋር የሚገርመው ነገር አሁን ወሳኙ ጥያቄው ተጠማቂው የኢየሱስን ስም መጥራት ወሳኝ የሚሆነው ለምንድን ነው የሚለውን ማሰብ ነው። አንደኛ መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ነው ብለው። የጌታን ስም መጥራት ከመዳን ጋር የተያዘ ነው። የጌታን ስም የሚጠራ ሁሉ ይድናል ስለሚል ንስሐ የሚገባው ግለሰብ በኢየሱስ ማመኑን እየገለጸ ያለው ተጠማቂው ንስሐ የሚገባው አዲስ ጌታን የተቀበለው አማኙ በውሃ ውስጥ ሊጠመቅ የሄደው ሰው ነው የጌታን ስም የሚጠራው እንጂ አጥማቂው ሐዋርያው ወይንም ደግሞ ቄስ፣ መሪ፣ ፓስተር የአንድ ሃይማኖት መሪ አይደለም የሚጠራው። እዚህ ጋር ይሄ ለምንድን ነው ወሳኝ የሚሆነው? ይህ ማለት
በሮም መልእክት ላይ ምዕራፍ 6 ቁጥር 3 እና 4 ላይ ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ብሎ ጳውሎስ እንደሚናገረው ተጠማቂው ሰው፣ ንስሐ የሚገባው ሰው፣ ከኃጢአቱም የሚመለሰው ሰው፣ ጌታ ኢየሱስ ክርስቶስን የሕይወቱ አዳኝ አድርገው የሚቀበለው ሰው ነው። የኢየሱስን ስም ምጠራው ያ ሰው ነው። ለምንድን ነው ያ ወሳኝ የሚሆነው? በጣም ወሳኝ ነው የሚሆነው ምክንያቱም ማንንም ወክሎ የኢየሱስን ስም ሊጠራ አይችልም። ኃጢአተኛው ራሱን ወክሎ፣ ንስሐ የሚገባው ራሱን ወክሎ፣ አዲሱ አማኝ ራሱን ወክሎ በኢየሱስ ክርስቶስ አዳኝነት፣ ብቸኛ አዳኝነት በመታመን ከሞትህ ጋር አንድ ሆኛለሁ፣ ከትንሣኤ ጋር አንድ ሆኛለሁ ብሎ ራሱ ነው የሚጠራው እንጂ ሐዋርያ አይጠራም እሱን ወክሎ፣ ወይንም ደግሞ የእሱ መምህር፣ የእሱ ቀስ፣ የእሱ ፓስተር፣ የእሱ መሪ አይደለም የሚጠራው። ማንም ለማንም ነፍስ ውክልና ሊገባ አይችልም። ስለዚህ ጌታ ኢየሱስ ክርስቶስን መጥራት ያለበት ያ ኃጢአተኛ ነው። ስለዚህ ነው ሐናንያ ታዲያ ምን ትጠብቃለህ? ስሙን እየጠራ ተጠመቅ እንጂ ያለው። ኦኬ፣ በኢየሱስም መጠመቅ የሚለውን የሚያዛቡ ሰዎች ብዙውን ጊዜ የሚያመጡት አተረጓጎም ምንድን ነው? በኢየሱስም አጠምቅሃለሁ፣ በኢየሱስም አጠምቅሃለሁ ይላሉ። ይሄ የተዛባ አተረጓጎም ነው። በኢየሱስም አጠምቃለሁ ብሎ ንስሐ የሚገባውን ሰው ወክሎ የሃይማኖት መሪ የኢየሱስን ስም ሊጠራ አይችልም። የማይችልበት ምክንያት ሰውየው ንስሐ የሚገባው ሰውዬ ለነፍሱ የኢየሱስን ስም ይጠራል እንጂ ንስሐ ደግሞ የሚያስገባው ሰው የእግዚአብሔርን ቃል አስተምሮ ሰውየው በትክክል ኢየሱስን እንዲጠራ ይረዳዋል፣ ይደግፈዋል፣ ያብራራለታል የክርስቶስን አዳኝነት እንጂ እኔ በኢየሱስም አጠምቃለሁ ናና በኢየሱስም ተጠመቅ፣ እኔ በኢየሱስም ካጠመቁ ነው የምትድነው የሚለው መፈክር የሚለው ንግግር መጽሐፍ ቅዱሳዊ መሰረት የሌለው ነው። የሚጠራው ማን ነው? ንስሐ የሚገባው አዲሱ አማኝ ነው የሚጠራው። ማንን ወክሎ ለማንም ነፍስ ኢየሱስን ሊጠራ አይችልም። ያ ነፍስ ራሱ ያ ግለሰብ ራሱ ንስሐ የሚገባው ሰው ያ በኢየሱስ ስም መዳን አለ፣ የሞተልኝ ኢየሱስ ነው፣ የተቀበረልኝ ኢየሱስ ነው፣ የተነሳልኝ ኢየሱስ ነው፣ ስሙን በመጥራት እድናለሁ፣ ስሙ ከኃጢአቴ ሁሉ ያነጻል፣ ሞቱና ትንሣኤውን ያከናወነው እርሱ ነው፣ የሞተልኝ የተነሳልኝ እርሱ ነው ብሎ እርሱ ነው መጥራት ያለበት እንጂ ማንም ሊጠራ አይችልም። በመሆኑም የሐዋርያት ሥራ ምዕራፍ 22 ቁጥር 16 ሌሎችን በሐዋርያት ሥራ ስለ ጥምቀት የሚናገረውን ሁሉ የምንተረጉምበት የምናብራራበት መነጽር የሆነ ብርሃን የሆነ ጥቅስ እንደሆነ መታወቅ አለበት። ስለዚህ በሌሎቹ ቦታዎች ላይ እያንዳንዳችሁ በኢየሱስም ተጠመቁ ብሎ ለምሳሌ ጴጥሮስ በሐዋርያት ሥራ መጽሐፍ ላይ ምዕራፍ 2:38 ላይ ንስሐ ግቡ እያንዳንዳችሁም ኃጢአታችሁ እንዲሰረይላችሁ እያንዳንዳችሁ በኢየሱስም ተጠመቁ ስል እያንዳንዳችሁ የኢየሱስን ስም ጥሩ ማለቱ ነው። የኢየሱስን ስም እየጠራችሁ ተጠመቁ ማለቱ ነው። ተጠማቂው ይህንን እውነት ካልተገናዘበ አጥማቂዎች በፍጹም ወደ ጥምቀት አይወስዱትም። በጣም የሚገርመው ነገር በሐዋርያት ሥራ መጽሐፍ ላይ የምናነሳውን ይህንን ሐሳብ በሚገርም ሁኔታ የሚያጸናው ሐሳብ ለምሳሌ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ ምዕራፍ 1 ከቁጥር 13 ከ17 በምናነበት ጊዜ በጣም የሚገርም ነገር ነው የሚናገረው። ተጠማቂዎቹ ንስሐ የገቡ ሰዎች፣ ጌታን የተቀበሉ ሰዎች የጥምቀትን ትርጉም አስተውለው በኢየሱስ ስም እጠመቃለሁ፣ ኢየሱስ አዳኜ ነው፣ መድኃኒቴ ነው ብለው ኢየሱስን በመጥራት ውሃ ውስጥ ገብተው የመጠመቅን አስፈላጊነት ማይገናዘቡ ከሆነ እነዚህ ሐዋርያቶቹ አስተማሪዎቹ በምንም አይነት ተአምር ስርዓቱን ለመፈጸም አይሽቀዳደሙም፣ አይፈልጉትም። ለምሳሌ እዚህ ጋር በደንብ አድርገን ይህንን የምናስተውልበት የመጽሐፍ ቅዱስ ክፍል የሚገኘው በአንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 13 ከ17 ያለውን ማንበብ ለዚህ በቂ ማብራሪያ ይሰጠናል። እንደዚህ ነው የሚለው፣ ለመሆኑ ክርስቶስ ተከፍለዋልን? ጳውሎስ ለእናንተ ተሰቅለዋልን? ወይስ በጳውሎስም ተጠምቃችኋልን? ከቃሪስጶስና ከጋይዮስ በስተቀር ከእናንተ ማንንም ስላላጠመቂው እግዚአብሔርን አመሰግናለሁ። ስለዚህ በስሜ መጠመቁን የሚናገር ማንም የለም። በእርግጥ የእስጢፋኖስንም ቤተሰብ አጥምቄአለሁ፣ ከነዚህ ሌላ ግን ማጥመቀ ትዝ አይለኝም። ክርስቶስ የላከኝ ወንጌልን እንዲሰብክ እንጂ እንዳጠምቅ አይደለም። የክርስቶስን መስቀል ከንቱ እንዳይሆን በሰዎች የንግግር ጥበብ አልሰብክም ይላል። በዚህ ክፍል ላይ የምናስተውለው ወሳኙ ነገር ሐዋርያው ጳውሎስ የቆሮንቶስ ሰዎች እኔ አጵሎስ ነኝ፣ የኬፋ ነኝ፣ የክርስቶስ ነኝ እያሉ ራሳቸውን ሰው ተኮር በሆነ አመለካከት የእንትና አድናቂ ነኝ በሚል አይነት በዘመኑ አነጋገር እየቀረቡ በጣም ስላስቸገሩት ጳውሎስ
የተወሰኑ ሰዎችን ከእናንተ አጠምቄአለሁ፣ ብዙዎችን ባለማጥመቅ እግዚአብሔርን አመሰግናለሁ ይላል። ይሄ በጣም የሚገርም ነው። ቁጥር 14 ላይ ከቀሪስጶስ እና ከጋይዮስ በስተቀር ከእናንተ ማንንም ስላላጠመቂው እግዚአብሔርን አመሰግናለሁ ይላል። ስላላጠመቂው እግዚአብሔርን አመሰግናለሁ ብሎ ለማጥመቅ ክርስቶስ አላከኝም፣ ወንጌል እንዲሰብክ እንጂ። ለምን? የተዛባ አመለካከት አላቸው። ጳውሎስ ብቻ አይደለም ይሄንን ልክ ከጳውሎስ ሀሳብ ጋር በሚዛመድ መልኩ ደግሞ በዮሐንስ ወንጌል ምዕራፍ 4 ላይ በምናነበት ጊዜ ቁጥር 1 እስከ 3 ስናነብ ተመሳሳይ ነገር እናገኛለን። እንደዚህ ነው የሚለው ዮሐንስ ወንጌል ምዕራፍ 4 ቁጥር 1 እስከ 3 ላይ ፈሪሳውያን ከዮሐንስ ይልቅ ኢየሱስ ብዙ ደቀ መዛሙርት እንዳፈራና እንዳጠመቀ ሰሙ። ዳሩ ግን ያጠመቀው ኢየሱስ ሳይሆን ደቀ መዛሙርቱ ነበሩ። ጌታም ይህን እንዳወቀ ይሁዳን ለቀው ወደ ገሊላ ተመልሶ ሄደ ነው የሚለው። ምክንያቱም የጥምቀትን ትርጉም በተሳሳቱበት መንገድ የማን ጥምቀት ይበልጣል፣ የማን የጥምቀት ስርዓት የበላይ ነው የሚል ክርክርና ንትርክ በፈጠሩ ጊዜ ጌታ ኢየሱስ ክርስቶስ ስፍራውን ለቆ ወደ ሌላ ስፍራ ሲሄድ እንመለከታለን። ጳውሎስም ደግሞ ከእናንተ ማንንም ስላላጠመቀው እግዚአብሔርን አመሰግናለሁ፣ ምክንያቱም ክርስቶስ የላከኝ እንዳጠምቅ ሳይሆን ወንጌል እንዲሰብክ ነው። ለምንድን ነው ጳውሎስ እንደዚህ የሚለው? ጥምቀት አስፈላጊ አይደለም እያለ አይደለም ጳውሎስ። የጥምቀትን ትርጉም ባልተረዱ ጊዜ የአጵሎስና የኬፋ የክርስቶስ ነኝ እያሉ ራሳቸውን በሰው ጥበብና እውቀት መመካት በሚጀምሩበት ጊዜ ጥምቀት ምንም ትርጉም እንደሌለው ስላወቀ ዋናው የጥምቀትን ትርጉም የሚያስረዳውን የወንጌልን አስኳል የማስረዳት ስራ ላይ ሙሉ ጊዜውን ሰጥቶ እንደሚሰራ እና ያንን የጥምቀትን ስራ ምናልባት ለሌሎች ወደ ጎን ትቶ ሊሄድ ከመፈለጉ የተነሳ ይመስለኛል ለማጥመቅ ክርስቶስ አላከኝም፣ ከእናንተ ብዙዎችንም ስላላጠመቂው እግዚአብሔርን አመሰግናለሁ ብሎ የምናገረው። ስለዚህ እዚህ ጋር ተጠማቂው የጥምቀቱን ትርጉም ካላወቀ አጥማቂው እንደዚህ እኔ አጠምቃለሁ በኢየሱስም አጠምቃለሁ ብሎ ስለተናገረ ምንም የሚፈጠር ነገር የለም። ምክንያቱም ንስሐ የሚገባው ጌታን የሚቀበለው ያ ሰው ስለ ጥምቀቱ አስተውሎ ስለ ኢየሱስ አዳኝነት አስተውሎ እርሱ ነው መጥራት ያለበት። ስለዚህ ከዚህ የምናስተውለው እጅግ ወሳኝ የሆነ ነገር እንገነዘባለን ማለት ነው። እሺ ይሄ ከሆነ ታዲያ የአጥማቂው ድርሻ ምንድን ነው? የአጥማቂው ድርሻ ምንድን ነው የሚለውን በምንመለከትበት ጊዜ መጽሐፍ ቅዱስ በስፋት የሚያብራራው የአጥማቂዎች ተጠማቂዎች በውሃው ውስጥ አስገብተው የጥምቀት ስርዓት ሲፈጽሙ ሳይሆን ንስሐ የሚገባውና ተጠማቂው ራሱ የኢየሱስ ስም አስተውሎ በጥምቀት እንዲጠራ በትምህርት ተጠማቂውን በማዘጋጀት ስራ ላይ ተግተው የሰሩት እንደሆነ ከሐዋርያ ሥራ በስፋት እንመለከታለን። የሐዋርያ ሥራ መጽሐፍ አጥማቂው በኢየሱስም አጠምቃለሁ ብሎ የጥምቀትን ስርዓት በውሃው ሲፈጽም ሳይሆን የሚያሳየው ትልቅ ትኩረት እነሱ የሰጡት የጥምቀት ትርጉም ምን እንደሆነ ለተጠማቂው በማብራራት ነው። ተጠማቂው የክርስቶስን ስም በአስተውሎ እንዲጠራ ገብቶት እንዲጠራ የሚያግዙትና የሚያደፋፍሩትን ይህንን ነው የምንመለከተው ማለት ነው። ስለዚህ በግል የማምነው ጴጥሮስና ሌሎችም ሐዋርያት በአብ ወልድ መንፈስ ቅዱስም አጥምቁ ብሎ ኢየሱስ የተናገራቸውን የፈጸሙት በማስተማር እንደሆነ እረዳለሁ። በደንብ እዚህ ጋር እንድታዳምጡ ይፈልጋለሁ። ሐዋርያው ጴጥሮስና እንደዚሁም ደግሞ ሌሎችም ከነሱ በኋላ የመጣው ጳውሎስም ቢሆን በአብ ወልድ መንፈስ ቅዱስ የማጥመቅን ስራ ያከናወኑት ስርዓትን በመፈጸም ሳይሆን ወይም ሰዎችን ውሃ ውስጥ አስገብተው በኢየሱስም አጠምቃለሁ በሚለው ስርዓትን ለደቂቃዎች ወይም ለሰከንዶች በሚፈጽሙት ስርዓት ሳይሆን በዚያ ስርዓትን በመፈጸም ሳይሆን የፈጸሙት በማስተማር ሰውየው ተጠማቂው ንስሐ የሚገባው አዲሱ አማኝ የክርስቶስን አዳኝነት አስተውሎ ስሙን እየጠራ ራሱ እንዲጠመቅ በማድረግ ነው ያዘጋጁት። እዚህ ጋር ልብ ማለት ያለብን ነገር ጌታ ኢየሱስ ክርስቶስ ጥምቀትንና ትምህርትን ሁለቱን አያይዞ ነው የተናገረው። ምንድን ያለው? እንግዲህ ሂዱና አሕዛብን ሁሉ በአብ ወልድ በመንፈስ ቅዱስም እያጠመቃቸዋቸው ያዘዝሁትንም ሁሉ እንዲጠብቁ እያስተማሯቸው ደቀ መዛሙርት ያድርጓቸው። ስለዚህ ጥምቀትና ትምህርት በጣም የተቆላለፉ ነገሮች ናቸው። ስለዚህ ሐዋርያት በአብ ወልድ መንፈስ ቅዱስ የማጥመቅን ስራ ወይም ትእዛዝ የፈጸሙበት መንገድ በማስተማር ሰዎች ወይም ንስሐ የሚገቡ ሰዎች በአብ ወልድ መንፈስ ቅዱስ የአዳኝነት ስራ አብ ለሰው ልጅ ደህንነት ምን እንደሰራ፣ ወልድ ለሰው ልጅ ደህንነት ምን እንደሰራ፣ መንፈስ ቅዱስ ለሰው ልጅ ደህንነት ምን እንደሰራ በማብራራት በማስተማር ተጠማቂው የኢየሱስን ስም ለኃጢአቱ የሞተለትን ወደ እግዚአብሔር አብ የሚያደርሰውን የኢየሱስን ስም እንዲጠራ በማድረግ ነው በአብ ወልድ መንፈስ ቅዱስ የማጥመቅን ስራ የተወጡትና ያከናወኑት። ለዚህ ምን ምሳሌ አለ ከመጽሐፍ ቅዱስ? አንደኛው የምንመለከተው በሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ በምናነበት ጊዜ
ከቁጥር 22 ጀምረን እስከ ቁጥር 36 ያለውን ክፍል በምናነበት ጊዜ ጴጥሮስ ሰዎች ምን እናድርግ ብለው ለጥምቀት እንዲዘጋጁ ያደረገው አብ ያደረገውን ስራ፣ ወልድ የሰራውን ስራ፣ መንፈስ ቅዱስ የሰራውን ስራ ተንትኖ በማስተማር ነው ተጠማቂዎቹን ወይንም ደግሞ ንስሐ የገቡትን ሰዎች ለጥምቀት ወይንም የኢየሱስን ስም ወደ መጥራት ያበቃቸው። በሐዋርያት ሥራ ምዕራፍ 2 ቁጥር 22 እስከ 24 በምናነበት ጊዜ እንደዚሁም ቁጥር 32 እስከ 33 እና ቁጥር 36 በምናነበት ጊዜ የሚከተለውን ሐሳብ እናገኛለን። ሐዋርያው ጴጥሮስ አብ፣ ወልድ፣ መንፈስ ቅዱስ ለሰው መዳን ያደረጉትን ያብራራበትን ንስሐ የሚገቡ ሰዎችን ማድረግ የሚገባቸውን የተናገረውን ልብ ብለን ከሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 እስከ 24 እና ቁጥር 32 እስከ 33 እንደዚሁም ደግሞ መጨረሻ ቁጥር 36 ላይ እሱ የተናገረው እንመለከታለን። ለምሳሌ ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 2 22 እስከ 24 እና ቁጥር 32 እስከ 33 ላይ እንደዚህ ነው ያለው። እግዚአብሔር አብ ለናዝረቱ ኢየሱስ ድንቅ ነገሮችና ተአምራቶችን ምልክቶችን በማድረግ መሰከረለት አለ። ያው ማለት ጌታ ኢየሱስ ክርስቶስ ሲጠመቅ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚለውን በጥምቀቱ ለአገልግሎቱ ኢየሱስ ክርስቶስ ሲዘጋጅ እግዚአብሔር ምስክርነት ሰጠ። በኋላ በዚህ ምድር ጌታ ኢየሱስ ክርስቶስ ሲመላለስ ኢየሱስ ባደረገው ድርጊት ማለትም በተአምራታዊ ስራ፣ በድንቅ ስራ፣ ሙታንን በማስነሳት፣ በውሃ ላይ በመራመድ፣ በሽተኞችን በመፈወስ፣ አጋንንትን በማውጣት፣ የአይነ ስውራንን አይን በመክፈት፣ የደንቆሮችን ጆሮ በመክፈት እግዚአብሔር አብ ከእርሱ ጋር እንደሆነ ኢየሱስ ክርስቶስ አገለገለ። በዚህ አገልግሎቱ እግዚአብሔር አብ ለናዝረቱ ለኢየሱስ ክርስቶስ መስክሮለታል ብሎ ይናገራል። በመቀጠል ለእናንተ አሳልፎ ሲሰጣችሁ እናንተ ግን ሰቅላችሁ ኢየሱስን ገደላችሁ። እግዚአብሔር አብ ኢየሱስን ለእናንተ ለአይሁዶች አሳልፎ ሰጠ፣ እናንተ ግን የእርሱን መስህነት አዳኝነት መቀበል ፈንታ ሰቅላችሁ ገደላችሁት። ልብ በሉ እዚህ ጋር እግዚአብሔር አብ ምን እንዳደረገ ልጁን ሰጠ ብሎ ይናገራል። ስለ ልጁ መሰከረ ብሎ ይናገራል። እናንተ ግን ልጁን ሰቅላችሁ ገደላችሁት ብሎ ይናገራል። ቁጥር 32 ላይ ደግሞ እግዚአብሔር ግን የሞትን ጣር አጥፍቶ ኢየሱስን ከሞት አስነሳው ይላል። አሁን እግዚአብሔር አብ በኢየሱስ ላይ የሰራውን ስራ ነው ግልጽ አድርጎ የምናገረው። ቁጥር 33 ላይ ኢየሱስ ከሞት ከተነሳም በኋላ በአብ ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስ ስጦታ ከአብ እጅ ተቀብሎ አፈሰሰው ይላል። ሐዋርያው ጴጥሮስ ይህን ስብከት በሚሰብክበት በዚያ ማለዳ ከጠዋቱ 3 ሰዓት ላይ የእግዚአብሔር መንፈስ በሐዋርያት ላይ ፈሶ ነበር። በሊሳን ሲናገሩ ሰምተው ጉሽ የወይን ጠጅ ጠጥተው ሰክረዋል ብለው ሲያፈዙ ነበር። ጴጥሮስ ምን እያለ ነው? እናንተ የምታፈዙትን ይህንን መንፈስ ቅዱስ ከአብ እጅ ተቀብሎ ያፈሰሰው እናንተ የሰቀላችሁትና የገደላችሁት የቀበራችሁት ኢየሱስ ከሞት ተነስቶ የተስፋ መንፈስን ከአብ እጅ ተቀብሎ አፈሰሰው ብሎ ይናገራል። ከዚያ በኋላ እንግዲህ ከዚህ የምናስተውለው ኢየሱስ በማቴዎስ ወንጌል 28 19 እስከ 20 ባለው ክፍል ላይ ጥምቀትና ትምህርትን አገናኝቶ እንዳዘዛቸው ሐዋርያትም ይሄንን በአብ ወልድ መንፈስ ቅዱስ የማጥመቅ ነው ወይም በአብ ወልድ መንፈስ ቅዱስ የማዋሄድን ስራ የተወጡበት መንገድ በማስተማር ሰዎች የኢየሱስን ስም የእግዚአብሔር ልጅ አዳኝ የስርየት ማግኛ መንገድ እንደሆነ አስተውለው እንዲጠሩ በማዘጋጀት ይህንን ትእዛዝ እንደተወጡ ከሐዋርያው ጴጥሮስ የትምህርት አቀራረብ እንመለከታለን። ሁለተኛው ደግሞ እንደዚሁም ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 10 ላይ ቁጥር 36-43 ባለው ክፍል ላይ የደህንነት ወንጌል ለቆርኔሌዎስ ቤተሰብ ሲሰብክ ስለ አብ ወልድ መንፈስ ቅዱስ የሚከተለውን ተናግሯል። በቁጥር 36 ላይ ማለትም በሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ ማለትም አሕዛብ ለሆነው ለቆርኔሌዎስም ቤተሰብ ጭምር ማለት ነው እግዚአብሔር በልጁ በክርስቶስ በኩል የምስራችን ወንጌል ልኳል ብሎ እግዚአብሔር አብ በልጁ በኩል የላከውን ወንጌል ተናገረ። ቁጥር 38 ላይ እንደዚህ ነው የሚለው። አሁንም ሐዋርያው ጴጥሮስ እግዚአብሔር የናዝረቱ ኢየሱስ በመንፈስ ቅዱስና በኃይል ቀባው ይላል። አሁንም ልክ ከላይ ለአይሁዶች እንደተናገረው አሁን ደግሞ ለቆርኔሌዎስ ቤተሰብ እግዚአብሔር የናዝረቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው ይልና በመሆኑም ኢየሱስ ክርስቶስ በዲያብሎስ የታሰሩትን ሁሉ ፈወሳቸው ይላል። አሁንም በመንፈስ ቅዱስ አማካኝነት እግዚአብሔር አብ ለልጁ የመሰከረውን በአገልግሎቱ ላይ ደግሞ እግዚአብሔር አብ የመሰከረበትን መንገድ ያብራራላቸዋል። ቁጥር 40 ላይ ማለት ሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ ደግሞ ኢየሱስን ሰዎች በእንጨት ላይ ሰቅለው ገደሉት፣ እግዚአብሔር ግን ኢየሱስን በሦስተኛው ቀን ከሙታን አስነሳው ብሎ ይናገራል። አሁንም እግዚአብሔር አብ ምንድን ነው ያደረገው? እግዚአብሔር ወልድ ምንድን ነው ያደረገው? ቁጥር 41 ላይ በመቀጠልም ኢየሱስን ለሕዝቡ እንድንሰብክ ኢየሱስ ራሱ አዞናል። ምክንያቱም ኢየሱስ በሕያዋንም በሙታንም እንዲፈርድ እግዚአብሔር አብ የሾመው ኢየሱስ ነው ብሎ አስተማራቸው። በጣም የሚገርመው ነገር
የቆርኔሌዎስን ቤተሰብ አብ ምን እንዳደረገ፣ ወልድ ምን እንዳደረገ፣ በወልድ ሕይወት በመንፈስ ቅዱስ አማካኝነት እግዚአብሔር አብ ምን እንደሰራ ተንትኖ በማስተማር እነዚህ ይህንን እውነት የቆርኔሌዎስ ቤተሰብ እያዳመጡ ሳሉ ቁጥር 42 ላይ ደግሞ እግዚአብሔር በላከው በኢየሱስ የሚያምን ሁሉ በስሙ የኃጢአትን ይቅርታ ይቀበላል ብሎ አስረገጠላቸው። ከዚህ የምናስተውለው የሐዋርያት ትልቁ ትኩረታቸው በስብከታቸው የአብ ወልድ መንፈስ ቅዱስ ስራ በሰው ልጅ ደህንነት ላይ ምን እንደሚመስል ተንትኖ ማስተማርና ማስረዳት እንደሆነ እንመለከታለን። ስለዚህ ለኃጢአታቸው የሞተላቸውን ኢየሱስን በስሙ የኃጢአት ይቅርታ እንደሚገኝ በማመን ኢየሱስን ስም እየጠሩ እንዲጠመቁ መናገርና ማበረታታት ነበር ስራቸው። በዚህም ነበር በአብ ወልድ መንፈስ ቅዱስ ሰዎች እንዲዋሄዱ በትምህርት ያገናኙት። በዚህ መንገድ እንደሆነ እንመለከታለን። ስለዚህ ከዚህ የምናስተውለው የአጥማቂው ትልቁ ኃላፊነት ከአብ ወልድ መንፈስ ቅዱስ የማዳን ስራ ጋር በማገናኘት ኢየሱስን እየጠራ ሰው እንዲጠመቅ ማድረግ እንጂ ሰውን ይዞ በውሃ ውስጥ አስገብቶ ስርዓት ብቻ ፈጽሞ ተጠምቀሃል ድናሃል ብሎ መሸኘት አይደለም። ይሄ በአሁኑ ዘመን በእኛው ዘመን ብዙ ቤተ እምነቶች የሰሩትን የራሳቸውን እምነት አቋም መመሪያ ይዘው ወደ መጽሐፍ ቅዱስ ይቀርቡና መጽሐፍ ቅዱስ ደግሞ እንዲያረጋግጥላቸው ወይም እንዲፈርምላቸው በመፈለግ የመጽሐፍ ቅዱስን ትርጉም ያበላሹታል። አሁን ዋናው ጥያቄ ታዲያ ጌታ ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃቸዋቸው ያዘዙትንም ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርት አድርጓቸው ብሎ ያለውን ሐዋርያት በትምህርት ተጠማቂዎችን በማዘጋጀት ይህን ትእዛዝ ተወጥተዋል ብሎ መውሰድ ይቻላል ወይ ብሎ አንድ ሰው ሊጠይቅ ይችላል። ጥምቀት የሚለው ቃል በጥቅም ላይ የዋለው ውሃ ውስጥ አስገብቶ ወይንም ተጠማቂው ውሃ ውስጥ ገብቶ ሰጥሞ ተነክሮ ሲነሳ ብቻ አይደለም። ይሄ ቃል በመጽሐፍ ቅዱስ ላይ በጥቅም የዋለው ጌታ ኢየሱስ ክርስቶስ ስለሚቀበለው መከራ ሲናገር ለሐዋርያቶቹ በተደጋጋሚ የተናገረው እኔ የሚጠጣውን ጽዋ ትጠጣላችሁን? እኔ የሚጠመቀውንስ ጥምቀት ትጠመቃላችሁን? ብሎ ነው የጠየቀው። ከዚህ ጋር እኔ የሚጠመቀውን ጥምቀት ትጠመቃላችሁን ብሎ ሐዋርያትን ጌታ ኢየሱስ ክርስቶስ ሲጠይቅ ውሃ ውስጥ ገብቶ መውጣትን አይደለም እየተናገረ ያለው ተገርፎ እንደገና ደግሞ ተሰድቦ መከራ ተቀብሎ በመስቀል ላይ ተሰቅሎ ወደ ምድር ውስጥ ገብቶ ተቀብሮ ከዚያ ተነስቶ የእግዚአብሔርን ዓላማ መፈጸምን ያንን የስቃይን መንገድ ሲያመለክት እኔ የሚጠመቀውን ጥምቀት ትጠመቃላችሁን ብሎ ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ላይ ምዕራፍ 12 ቁጥር 50 ላይ እንደዚሁም ደግሞ በማርቆስ ወንጌል ምዕራፍ 10 ቁጥር 38 ላይ ሲናገር እንመለከታለን። በሌላ መንገድ ደግሞ ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 2 ላይ እስራኤላውያን ከሙሴ ጋር ያላቸውን ትብብርና አንድነት ለመናገር ሲፈልግ እስራኤላውያን ሁሉ በደመና ተጠመቁ፣ በባህሩ ተጠመቁ ብሎ ይናገራል። እዚህ ጋር እስራኤላውያን ሁሉ በደመና ተጠመቁ ወይንም ደግሞ በባህር ተጠመቁ ስል ሙሴ እያንዳንዱን እስራኤላውያንን ወስዶ በደመና እየነከረ እያወጣ አይደለም። ወይንም ደግሞ ሙሴ እያንዳንዱን እስራኤላውያንን ወደ 2 ሚሊዮን የሚሆኑ እስራኤላውያንን ወስዶ በቀይ ባህር እየነከረ እያወጣ አይደለም ያጠመቀው። ነገር ግን ሙሴ በእግዚአብሔር ታዞ ከግብፅ ባርነት ወደ ከነዓን ምድር እየመራቸው ካለው ከእግዚአብሔር ሐሳብ ጋር መስማማታቸውን መዋሄዳቸውን ለመግለጽ ሲፈልግ ጳውሎስ እስራኤላውያን ከሙሴ ጋር ለመተባበር ወይም መተባበራቸውን ለመግለጽ ሲፈልግ በባህር ተጠመቁ፣ በደመና ተጠመቁ ብሎ ይናገራል። ስለዚህ ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃቸዋቸው ብሎ ጌታ ኢየሱስ ክርስቶስ ሲናገር ሐዋርያት እነዚያን ተጠማቂዎችን ወስደው ውሃ ውስጥ እያስገቡ ማውጣት ላይ ብቻ ሳይሆን ትኩረቱ የተሰጠው ኢየሱስ ክርስቶስ ለሰው ልጅ የሰራውን ስራ ሰዎች አስተውለው የደህንነትን ጥሪ እንዲጠሩ አብ ወልድ መንፈስ ቅዱስ የደህንነትን ስራ ምን እንደሰሩ በማስተማር ሰዎች ከእግዚአብሔር አብ ወልድ መንፈስ ቅዱስ ዓላማ ጋር እንዲዋሄዱ ማድረግን በሙሉ ያጠቃለለ ሐሳብ ስለሆነ ሐዋርያትም በሐዋርያ ሥራ በማስተማር ተጠማቂዎቹን በማጥመቅ ወይም ከአብ ወልድ መንፈስ ቅዱስ የማዳን ሥራ ጋር የማዋሄድ አንድ የማድረግን ሥራ እንደተወጡ እገነዘባለሁ። አሁን ዋናው ጥያቄ ታዲያ አብ ወልድ መንፈስ ቅዱስ ለእርሶ መዳን የሰሩትን አስተውለው በመማር በአብ ወልድ መንፈስ ቅዱስ የማዳን ሥራ
ተዋሂደዋል ወይም ተጠምቀዋል ወይ የሚለው ነው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ለእርሶ መዳን ስለሰሩት ስራ ከቃሉ አስተውለውና ዋጋ ሰጥተው አምነዋልን? በውሃ ጥምቀት ሂደት የኢየሱስ ስም የመጥራት ወሳኝነት አስተውለው ጠርተዋል ወይስ ሌላ ሰው እርሶን ወክለው በጠራው ታምነው ዝም ብሎ ነው የሚመላለሱት? ከላይ ላነሳናቸው ጥያቄዎች ተገቢ ምላሽ መስጠትዎን ያረጋግጡ። በመጨረሻም እግዚአብሔር ስለ ቃሉ እያመሰገንኩኝ በዚህ ትምህርት ስለ ውሃ ጥምቀት ምንነት ወይም ትርጉም እንደዚሁም ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19-20 እና በሐዋርያ ሥራ በኢየሱስም ተጠመቁ የሚለው እንዴት እንደሚገናኝና እንዴት እንደሚብራራ አስተውለው ተገንዝበው አዲስ ነገር ተምረው ከሆነ አስተያየቶን እንዲጽፉ በአክብሮት እየጠየቅኩኝ በሌላ ትምህርት እስከምንገናኝ ድረስ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ እንደጸለየው የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ሻሎም